ልጅ ያልጎዱም አይደለ ዳድ ምን ማለት ገንዘብ ይስጠይቁ እንዳሰጣቸው ምን ሆነሃል አንተ ልጅ የጠየቀውን ገንዘብ ይዤ ልመትቻለሁ ለምን ነው እዚህ የምትጎዳብኝ ያልጎዱም አይደል ቁም እንዳትከሳከስ ሁሉን ተከባል ሳጅን በዛው ግባ ቁም ብያለሁ እንዴት ፖሊስ ጠርተህ ነበር ጥሩ ያደረከው አረ በፍጹም እኔ ፖሊስ አልጠራው ሳጅን ሰራቸው አንቺ አንድ ቀን ምን እናፍረሽኝ አታውቂ ግን እኮ ጥያቄሽን አልጠየቅሽኝም ድሮም ጀምሮ እኮ ማከብርሽ ነኝ እንጂ አንቺ አንድም ቀን ለኔ ክብር ኖሮሽ አያውቅም አሁን ግን ስላለፈው ነገር ማውራት ተገቢ ነው አዎ ተገቢ ነው ምክንያቱም አልፋል ያልኩት ጊዜ ይሄው ዛሬ ተመልሶ እየመጣ ነው ረስቼዋለሁ ቀብሬዋለሁ ብዬ ያልኩትን ታሪክ ይሄው ባንቺ ዛሬ ነፍስ ሰርቶ ያየሁት ስለሆነ ነው አሁንም ደጋግሜ የምነግርሽ አንድ ነገር ብቻ ነው እኔ ያንቺን ህይወት ለመበጥበጥ አልመጣው በይ አሁን ጊዜው ስለሆነ ይልቁንስ እንዴት እንደመጣሽ ንገሪኝ ነግሬሻለሁ እኮ እኔ እዚህ ተገኘሁትና የሆነ አሁን አባዬ ደውሎ ነበር ናውን በሰላም ወደ ቤት ተመልሷል የምርህና አዎ ተመስገን በጣም ደስ ይላል ገንዘቡን ከፍለው ነው ወይስ ምንም ገንዘብ አልከፈለም በድንገት ፖሊስ ቦታው ላይ ተገኝቶ ነበር ስለዚህ ከፖሊስ ጋር የሆነ ሰው ድብቅ ጫዋታ ጀምሮ ነበር ማለት ነው ያው ሌላ ማን ይሆናል ማየት ሆናለች ወይዘሮ ዝናሽ እኮ አታደርገውም አይባል አሁን ዋናው ከዚህ ጀርባ ማን ያለው የሚለው ነገር እንዴት ነህ ምን ነው ጠፋ ያቺን ምሳ ስለምደኸኝ እኮ ጠፋክ እንዴ መቼ አሁን የኔ ልጅ ታሽ ሰላም የኔ ልጅ መጣልኝ አንድ ነገር ያርጓል ብዬ በጣም ፈርቼ ነበር አንቱ ምንም አልሆንክም ያሬ አንበሳይ ናስኪ ከፈለስ አሁን ሁሉ ነገር ሰላም ነው በቃ አሁን እንደፊቱ ቀጥላል ደህና አይደል የኔ ልጅ አልጎዱም ሰላም ፋንቱሲ ለነው የሚበላ ነገር አምጪለት ዳና አረፍ በላ እንጂ ዳድ ለምንድን ነው ግን እቺ ስትቀርበኝ የሆነ እንግዳ የሆነ ስሜት የሚሰማኝ ዋኪ ልጅ ተረጋጋስ ሻትቆጣ አትናደድብኝ እሺ ምን ላይ ደበቅሽኝ ፎቶ እባክህ አትውሰድብኝ ይሄ የኔ ትዝታ አሁንስ ግራ አጋባሽኝ ቆይ እዚህ ቤት ውስጥ እንግዳ ነሽ ወይስ የቤት ሰራተኛ ነው እኔ ለዚህ ቤት ምንም ነኝ እዚህ ቤትማ የሆነ ተደበቀኝ ውሸት አለ እስኪ ንገረኝ የትኛው ጉዳይ ነው ከገታው በላይ ሊጎዳኝ ውሸት አዎ ፋንቱ ቅድም ያወራሽው ስለኔ ነው እስኪ ንገረኝ ስለኔ የምታውቂው እውነት አለ እባክህ ነው እሺ ቆይ አንቺ ማን ነሽ ምን ያደረክ ነው ይኸውልሽ ማን እቺ ሴት ባናት ቆይ ለምን ወስጣል ማን ነገርንስ የኔ ልጅ ቆይ ተረጋጋ እኔ እነግርሃለሁ ልክ አልገባ ቆይ አንተ ስታወራ እኔ በየመሃሉ አዎ ገብቶኛል እንደለም ነው የፈለከው ቆይ አንተ መቼ ነው ከመጥፎ ድርጊት የምትቆጠበው ለመጥፎነት ይጎቨርዴን አግኝቻለሁ ምንድነው የምትለው አልተማርክበትማ ጭራሽ እዚህ ሆነ ወንጀል ትሰራለህ እንዴ አልገባኝም መርማሪ ስለምን ወንጀል ነው የምታወራው ተዋግ
ያን ያክል እኮ ያል ሞኝ ሰው አይደለም። እኔ እኮ ያንዴ ክብር እንግዳ ነኝ። ካንተ ወዴት ሄዳለሁ? ወይስ መንፈስ ነህ ያልከኝ ነው? ይሄን የፌዝ ጨዋታ ናቁ። ናኦም የታገተው ባንተ ሰዎች ነው። በጣም ነው የምታስቀው። በየትኛው ታምር ትሰማኛለህ? እኔ ማንንም ሰው አላናገርኩም። እንዴት ሆኖ ነው እኔ እዚህ ሆኜ ውጭ ሰው ማሳግተው ቆያለሁ ማለት ነው? እንኳን ለዚህ ያበቃ። ቆይ ለምንድን ነው ነስቴ እንደዚህ የምትደነግጠው? እሷ ማን ናት? ይበቃል። በቃ ከዚህ በኋላ ምንም መደባበቅ አያስፈልግም። የኔ ልጅ እሷ ማን ናት እያልሽ ትጠይቀኛል ነበር? እባክሽ ምን ነው ካላወቀ ልጁ እያልሽ ታስቸግረኛል ነበር እንዴ? እኮ ማየ ምንድን ነው የምትነግሪኝ? ንገረኛ። ናሆም እቺ ሴት ዝም ብላ የምታለቅስ ሴት አይደለችም። ወላጅ እናት ናት ነው። አዎ ልጅ ለ30 ዓመት ስፈልግ የቆየሁት እናት ፋንቱ ነኝ። ምን እያልሽ ነው? ማን እያልሽ ነው? ቀልድ ነው በይ። ናሆም የኔ ልጅ ይሄ ቀልድ አይደለም፣ እውነቱን ነው የነገርኩህ እኮ። አንቺ እናቴ እስከ ዛሬ የት ነበርሽ? እኮ ለምን ጥለሽኝ ሄድሽ? አሁንስ ለምን መጣሽ? እኔ አልጣልኩህም። ለምን አትረዳኝም? እኔ አልጣልኩህም። የኔ ልጅ ባዶ ቤት ለሞት ታይለቱ ጨካኝ እናት እሷ ናት። እመነኝ ልጅ፣ እኔ ባዶ ቤት ጥዬ አልሄድኩም። ለእኛ የነገርሽውን ተረት ለእሱ የምትነግሪው ነው። ብቻ እንዲያምንሽ እየጠበቅሽ እንዳይሆን እኮ። አንቺ ነበርሽ ጨካኟ እናቴ? አዎ የኔ ልጅ፣ ጨካኛዋና አረመኔዋ ወላጅ እናት እሷ ነበረች። ጨካኝ እናት አይደለሁም፣ ደጋግሜ እነግርሻለሁ። እኔ መኪና አደጋ ደርሶብኝ ነበር። ለምንድን ነው የማትረጂው? ነው እኔ አደጋ ደርሶብኝ ነበር። እኔ ጨካኝ አይደለም። ፋንቱ ዛሬም የመኪና አደጋ ደርሶብኝ ምናምን ያልሽ ልትቀባጥሪ ነው አይደለ? ነው ማንኝ። እኔ ምንም የሚዋሻችሁ ነገር የለም። አረ ለምን አትረዱኝም? ነው ልጄ አሁን ብላ ልታዘናጋ እየሞከረች ነው። በፍጹም እንዳትሰማት የኔ ልጅ። ማናችሁም ወደ እኔ ልትጠጉኝ አትችሉም። ማናችሁም እንዳትጠጉኝ። ሁለታችሁም እያበዳችሁ መሆን አለበት። ይሄን ነበር አይደል የምትፈልጊው? ይሄን ነበር አይደል የምትፈልጊው? የተፈጠረ ችግር አለ? መቼም ስለ ወንድም መገታ ሳትሰማ ይቀር አይመስለኝም። አባቴ እንዳስለቀቀው ሰምቻለሁ። ያው እማዬም መሀል ላይ እንደገባች ሰምቻለሁ። በእርግጥ እሱን አላረጋገጥኩም። ወደ ቤት እየሄድኩ እያለ ነው የደወልክልኝ። ይቅርታ ዳጊ፣ ደስታ እንዳገጽ በማድረግ። አረ ችግር የለውም። ቆይ በትክክል ምንድን ነው የተፈጠረው? ምርመራ አዝናለሁ ዳጊ። የዚህ ሴራ ዋና ጠንሳሽ አባትና አብሮት የታሰረው ልጅ እንደሆነ ደርሰንበታል። ምን? እና እስከ ዛሬ ቤታችን አስቀምጠናት የነበረችው ሴት ያኔ በልጅነቴ እንደ ዕቃ ጥላኝ የነበረችው ሴት ነች እያልከኝ ነው? ምናልባት ሆን ብላ አደረገች። ሆን ብላ ማን ያደረገችው ላይ ነው? ለምንድን ነው ልቦና እያወቀ ይሄን ነገር ማድረግ የለብህም? ቆይ ምን ሆነሽ ነው ዝኑ? ለምን ብላ ነው ፋንቱኛ የምትዋሽት? ለምን ብላ ነው የማትዋሽው ላይ ኩን? ቆይ እሷ ዛሬ ነው እንደዚህ ቤት ላይ ክህደት መፈጸም የጀመረችው? ነገረኛ ምን በሚሰማው ነገር ለመረዳት ሞክር። ደግሞ እኮ አታፍርም። አሪፍ ማስረጃ አለኝ ትላለች አፏን ሞልታ። ምን ዳድ እማዬ ያወራችሁ ነገር ነው? የትኛዋን እማዬ? የትኛዋን እማዬ ይመስላል? ቆይ አንተ ሰውዬ ግን ልታሳብደኝ ነው እንዳይላማ? አንተ ራስህ ነበርክ እኮ ትክክለኛ ወላጅ እናቴ በጣም ጨካኝ፣ በጣም አረመኔ እንደነበረች ነገርከኝ። የዛኔ እውነታውን ሳልረዳ ነበር። ቆይ ላይ ኩን አሁንስ ፋንቱ የተናገረችው ነገር እውነት መሆኑን በምን አወቅ? ስላወራች ብቻ? ምን ፈልግ የኔ ያልሆነ ልጅ የኔ ነው ብዬ ድርቅ እላለሁ። ፋንቱ ከዚህ ሁሉ ጀርባ ምን እንዳሰብሽ አንቺና ፈጣሪ ብቻ ናችሁ የምታውቁት። ገንዘብ ብፈልግ ኖሮ እኮ ያቀረባችሁኝ ስጦታ በቂ ነበር። ውስጤ ፍቅር ባይፈልግ ኖሮ ልጄ ምን አስፋለኝ? እስኪ ከራሳችሁ የስሜት ግብግብ የሆነ ልጅ የኔ ነው ብዬ ድርቅ እላለሁ።
ፋንቱ ከዚህ ሁሉ ጀርባ ምን እንዳሰብሽ አንቺና ፈጣሪ ብቻ ናችሁ የምታውቁት። ገንዘብ በፈልግ ኖሮ እኮ ያቀረባችሁልኝ ስጦታ በቂ ነበር። ውስጤ ፍቅር ባይፈልግ ኖሮ ልጄ ምን አስፋለኝ? እስኪ ከራሳችሁ የስሜት ግብግብ ለአንድ አፍታ ነፃ አውጡና እስኪ እኔን ስሜን ለመርዳት ሞክሩ። በዚህ ሰዓት ምን እየተሰማኝ እንደሆነ ታውቃላችሁ? ፋንቱ እስኪ ልጅ ነኝ የምትይበትን አንድ ማስረጃ አቅርቢልኝ። ይኸው ደግሞ ያኔ አደጋው ሲደርስብኝ የነበረ ጠባሳ። ይሄ ማስረጃ ደግሞ ሞኝና ወረቀት ያያዘውን አይለቅም ብዬ ለ30 ዓመት እኔ ጋር ያቆየሁት ነው። አንድ ቀን መጠየቅ አይቀርም ብዬ አስቀመጥኩት ወረቀት። ፋንቱ ያቀረበችው ማስረጃ ሁሉ እውነት ነው። ምንም አይነት ሐሰት ነገር የለውም። በጣም ይቅርታ፣ በዚህ እንኳን ቃል አልገባለሁ። ለያኔ ፎቶ በቀርና በተገላገልኩት። ዳግም ኧረ ተረጋጋ። ምን ሆነ ነው? ለምን ነበር ያስጠራኝ? ምን መሰለህ ዳጊ፣ አሁን ያስጠራው እናቱ ላይ በአቶ ሰንበቱ ላይ ተጨማሪ ክስ ለመመስረት ከፈለጉ ብዬ ነው። ቆይ እነሱ ይህንን ነገር ቢሰሙ ምን ይሉኛል? ዳጊ አንተ ምን አደረግ? ልጃቸውን ያገተው እኮ አባትህ ነው። ምርማይ፣ እኔ እኮ በእሱ የተነሳ ነፍሴ የተሳቃለቀች። ምን ላድርገው? ይህን ስነግር በጣም ቅር እያለኝ ነው። አባት በእስር ላይ እያለ ተጨማሪ እስር የሚጨምርበትን ወንጀል ሰርቷል። በዛ ላይ ደግሞ ምንም አይነት ይግባኝ የማያገኝበት ጉዳይ ነው። ግልግል ነው። እድሜ ልኩን ይታሰር። ጮጉብሽ አይደል እናቴ? እንደውም ሰከን ብላል። እኔ ልጅ አድጋልኝ ነው መሰለኝ፣ ግን ፍልተኝነት ጠፍቷል። አግብቼ ወግ ማድረግን አሳያችሁ አይደል? ታውቃለህ አባት ወደዚህ ቤት መጀመሪያ ቀን ይዞ ሲመጣ እነዚህን ባይኖችን እያየሁኝ እንደው ፈጣሪ እንዴት ቢወደኝ ነው ይሄን የመሰለ መልአክ ልጅ ሰጠኝ ብዬ ነበር። ይሄንን እኮ ከዚህ በፊት ነግረሽኛል። ታውቃለህ ነው አሁንም ያን አራስ ቤት ያለ እንደማይነማይ አንተ ሁሌም ለኔ የሰሰት ልጅ ነህ። ታውቃለህ በዚህ ምድር ላይ እኮ እንዳንቺ አይነት ምርጥ እናት ተፈልጎ አይገኝም። እውነቴን ልጅ እንደዛ ነው የምታስበው? ይሄ እኮ ምንም አይነት አሳዘንኩሽ አይደል እናቴ? እኔ ግን ምን አይነት ማረባ ሰው ነኝ? ራስን አትወቀስ የኔ ልጅ። አንተ ምን አጠፋ? ህይወታችን ውስጥ የመጣችብን እኮ እሷ ናት። ቢሆንም በእኔ ሰበብ ማልቀስ አልነበረብሽም። ችግሬን በሙሉ ውጪ እንደምንም ዝም ማለት ነበረብኝ። ያንተ እኔ ልጅን ችግር ካልተቸገርኩኝ ታዲያ ምን ሆነ እናት ሆንኩኝ? እማዬ ፕሊስ እባክሽ ይቅር በይኝ። አንተ ምን አጠፋህና ነው የኔ ልጅ? አንተ እኮ እየኖርክ ያለው የተጻፈልህን ነው። እውነትሽን ነው። እሺ ታዲያ እኔስ ምን ላድርግ? አመጣ በወለደችህና አመጣ ባሳደገችህ እናት መሀል ምንድን? እኛ እኮ እውነቱ ሳይገባን ቀርቶ እኮ አይደለም ፋንቱ። የኔ እሱን ማጣት ምን እንደሆነ አልገባችሁ። ለ30 ዓመት ሙሉ እሱን በማጣት እንዴት እንደተሰቃዩ አልገባችሁ። ልጅ ባየው ቁጥር የኔ ልጅ የሆነው እያልኩ የተሳቀቅኩትን እናንተ በፍጹም ሊገባችሁ አልቻለም። ናኦሚ ንገረኝ እስቲ ከኔና ከፋንቱ ማንን ትመርጣለህ? ቆይ ምን አይነት ምርጫ ነው ማየ? ለነገሩ ወላጅ እናትን እንደምትመርጥ እኮ ግልጽ ነው። በእውነት ይሄ ምርጫ ዳጊ ቆይ ምን ሆነ ነው ስልክ ስደውል ማታነሳው? በጣም ይከፋ። ቀን ላይ ባወራሁት ነገር ተቀየምከኝ እንዴ? አንቺ ምን ብዬ ቀየምሻለሁ ብለሽ ነው? እሺ እኔ ነብራራ ዛሬ ደግሞ በጊዜ ላይ ተጠናቀቅልኝ። አምራን እኔ እኮ የዘወትር ጠጭ አይደለሁ። እሺ ቆይ ምን ተፈጥሮ ነው? አይገርም? ኦ መጠጡን አብዝተሃል መሰለኝ። ባክሽ ገና ከመቀመጤ ነው ነገሩ ያሰከረኝ። የምን ነገር ነው?
እንዴ አዘንከኝ አባዬ። ለልጄ ብለው ተቀብሎ ላኖረልህ ሰው የሚከፈለው ውለታዬ ነው። ምን አለ እስር ቤት ሆነህ እንኳን ብታሳርፈኝ። አንተ በፍጹም የኔ አባት ልትሆን አትችልም። አባት አለኝ ብዬ ድጋሚ ወደዚህ አልመጣም። አንተም ለእኔ ሞተሃል፣ እኔም ለአንተ ሞቻለሁ። እባክህ እንነጋገርበት። ኑሃሚን ክፍል 115 ተለቋል። ቤተሰብ እንግዲህ ናሆም ተለቋል። እንግዲህ ሊከፍሉት የነበረው ገንዘብም ሳይከፍሉ ወጥቷል። ሰዎቹም በቁጥጥር ስር ውለዋል። ናሆም እንግዲህ እናቱ ፋንቱ መሆኗን አውቋል። ውዶችዬ ዳጌ እንግዲህ አባቱ ይህን ነገር እንዳደረገው ሰምቷል ማለት ነው። ውዶችዬ ዳጊ እንግዲህ ሲሰማ ሰክሮ ሌላ ሙድ ይገኛል። ውዶችዬ እንግዲህ የዳጊ አባት ራሱን ሊያጠፋ እየሞከረ ላይ ነው የሚያበቃው ድራማው። ቤተሰብ ቪዲዮውን ከመጨረሻው ይዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ባለፈው ክፍል ድራማው የሚያበቃው የነበረው ናሆም አባት እንግዲህ ብሩን ሰጧቸው ያገቱት ሰዎች እንዲለቁት እንትን እያለ ነበረ፣ እየተዘጋጀ ነበር የሚያቆሙ ድራማ ማለት ነው። ውዶችዬ እንግዲህ እንደ ናሆም አባት ብሩን አዘጋጅቶ በቦርሳ ተሸክሞ ናሆምን ልጄን አምጡልኝና እጅ በእጅ እንረካከብ በማለት እንግዲህ ተስማምቶ እጅ በእጅ ሊያስረክባቸው ሲል እንግዲህ የአቶ ላይኩን ሚስት ደግሞ ለመርማሪ አስቀድማ ጠቁማ ነበረ። ስለዚህ መርማሪዎቹም በዛው ሁኔታ ላይ ቆመው እየተከታተሏቸው ነበር ማለት ነው። ልክ ገንዘቡን አቶ ላይኩን ሰጥቷቸው ልጁን ናሆምን ከተረከቡ ከፈተሩት በኋላ ብሩን ከፍተው ሲያዩ ከዛ በኋላ ቁም ነው የምልህ በማለት እንግዲህ ሽጉጥ ይዘው አቆሟቸዋል ማለት ነው። በታችና በላይ አድርገው ይዘዋቸው እንግዲህ አስረዋቸው በቁጥጥር ስር አውለዋቸዋል ማለት ነው። እናቱ ላይኩንም ገንዘቡንና ልጃቸውን ይዘው ተመልሰዋል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በእውነት ዛሬ በጣም ደስ ብሎኛል። እንግዲህ ናሆም ከቤት ልክ እንደደረሰ ልጄ እያለች ወላጅ እናቱና አሳዳጊ እናቱ ተቀብለውታል ማለት ነው። እንዲሁም እሱም ግራ ተጋብቶ አሳዳጊ እናቱን ሰላም ካለ በኋላ እንግዲህ ቁጭ ብሎ ምንድነው የፋንቱ ልጅ አባባል በማለት እንግዲህ ግራ ተጋብቶት እንትን ሲል ነበረ። በስተመጨረሻ እንግዲህ አሳዳጊ እናቱ ፋንቱን ሄደሽ እንትን የሚበላ አምጭለት በማለት እንግዲህ የሚበላ ምታመጣለት ነገረቻት። የሚበላ ምታ እንግዲህ እጅን እስከምትታጠብ ድረስ እኔ ላጉርስ በማለት ስትሞክር እሱ ደግሞ በፍጹም እኔ አሁን ምግብ ምንም አያስፈልገኝም እረፍት ነው የምፈልገው በማለት እንግዲህ ተናግሯል ማለት ነው። ከዛም አሳዳጊ እናቱ እንግዲህ ወይዘሮ ዝናሽ በፍጹም እኔ ምርጥ ምግብ ሰርቻ አመጣልሃለሁ በማለት ስትነግረው እሱ ደግሞ በቃ ያንቺም ምግብ አያስፈልገኝም አሁን ለጊዜው ረፍት ነው ማድረግ የምፈልግ በማለት እንግዲህ ተነስተው ታጥሏቸው ወደ መኝታ ክፍል ሄዷል ማለት ነው። እንግዲህ ፋንቱም እንደገና እያለቀሰች ሄዳ ፎቶውን ይዛ ቁማ እያለቀሰች ነበር ማለት ነው በሩ ላይ ሆና። ከዛም እንግዲህ እሱን ስታይ እንግዲህ እንደገና ደብቀዋለች። አጋጣሚ ናሆም እንግዲህ
ምንድነው የተፈጠረው? ምንድነው ችግር ያለው? ሁሌም የምታለቅሽ ለምንድን ነው? እኔን እያየሽ ለምንድን ነው እንደዚህ የምትሆኝ? በማለት እንግዲህ ሲጠይቃት ነበር። ከዛ እየጠየቃት እያለ እንግዲህ ወይዘሮ ዝናሽ መታ እንግዲህ እኔ እነግርሃለሁ፣ አንተ በቃ እሷ ካልነገረች እኔ እነግርሃለሁ ማለት እንግዲህ ለመናገር ሞክራለች። እሷም እንግዲህ ምንድነው እስኪ ንገሪኝ እማዬ በማለት ሲላት እንግዲህ የእሱ እናቱ እንደሆነችና መንገድ ላይ እንደጣለችው አካፍታ ነግረዋለች ማለት ነው። በስተመጨረሻም ናሆም እንግዲህ ይህን ማመን አቅቶት በቃ የማናቸውን ሀሳብ መስማት አልፈልግም፣ ሁለታችሁም ጤነኛ አትመስሉኝም በማለት እንግዲህ ለጊዜው ጣጥሏቸው ሄዷል ማለት ነው። በሩን ዘግቶ እንግዲህ ፋንቱም ይሄን አይደል የምትፈልገው? በቃ ይኸው ተመሰቃቀለልሽ፣ ይሄን የምትፈልገው ስለዚህ በቃ ይሁን ሰምቶልሽ አረፈ በማለት እንግዲህ ጣጥላት ሄዳለች ማለት ነው ውዶችዬ። ከዛ ናሆም እንግዲህ እረፍት ሊያረግ ከሄደ ወይም ደግሞ ሊተኛ ከሄደበት እረፍት ማድረግ አቅቶታል ወይም ደግሞ መተኛትና መረጋጋት ስላቃተው ተመልሶ ሄዶ አባዬ ምንድን ነው የምሰማው ነገር እውነት ነው እንዴ በማለት እንግዲህ ጠይቆታል። እሱም እንግዲህ አባቱም አዎ ልጄ እውነት ነው፣ ነገር ግን ይሄ ነገር እኮ እናቴ ጨካኝና ጥላኝ እንዳይዳይ ነበር የነገርከኝ በማለት ድጋሜ መልሶ ስጠይቀው እሱም በጊዜው ላይ ነበር መስሎኝ ነበር፣ ነገር ግን እንደዛ አይደለም፣ የፋንቱም እውነት አላት በማለት እንግዲህ ተናግሯል። እንግዲህ ወይዘሮ ዝናሽ መታ በፍጹም እሷ ሜዳ ላይ ነው ጥላ ሄደችው፣ አላሳደገችም፣ ስለዚህ በቃ ምናምን እያለች እንግዲህ ለማሳመን ሞክራ ነበር። ነገር ግን ወይዘሮ ፋንቱ መታ እንግዲህ እስከ ማስረጃዋ መታ እስከ ፎቶ እንዲሁም ደግሞ እስከ ሕክምና ማስረጃዋ ሐኪም ገጭቷት እንደነበረ ማለቴ መኪና ገጭቷት እንደነበረ እንግዲህ አምጣ እስከ ማስረጃው ተናግራለች ማለት ነው። ከዛም መታ እኔ እውነት አይዤ ነው መከራከር፣ ያለ እውነት የትም እዚህም አልልም። ስለዚህ እኔ ብርም ፈልጌ ጥቅም ፈልጌ አይደለም፣ ግን የምፈልገው ልጅን ነው በማለት ስታወራ እንግዲህ ናሆሜ እንግዲህ ምንድን ማስረጃ አለሽ በማለት ሲጠይቃት እስከ ማስረጃዋ እና ራሷ ላይ የተመታችን ሁሉ የደረሰባትን አደጋ ሳይተዋለች ማለት ነው። ናሆም ይህን ማመን ቢያቅተውም ነገር ግን እሷም ወላጅ እናቴ ከሆነች እችም ደግሞ አሳዳጊ እናቴ ከሆነች በጣም ይከብዳል በማለት እንግዲህ ግራ ገብቶት እያማነታ ይገኛል ማለት ነው። ከዛም ከሁለታቸው ላይ በመጮህ እንግዲህ ታትቷቸው ሲሄድ እሷም እንግዲህ አሳዳጊ እናቱ በርግጋ ወደ ክላሷ ሄዳ ቁጭ ብላ ስታለቃቅስ ነበረ። በስተመጨረሻም ናሆም መጥቶ እንግዲህ ጮኸብሽ አይደለ በጣም ይቅርታ በማለት እንግዲህ አንዳንድ ነገር እያለ ሲያታላት ነበር ማለት ነው። ውዶችዬ እንግዲህ ከእናትህና ከኔ ማንን ትመርጣለህ እያለችም እንግዲህ ስትጠይቀው ነበረ። በእርግጥ እሷም እናቱ ነች፣ ነገር ግን ካላሳደገችው ከባድ ነው። እናንተ ብትሆኑ ማንን ትመርጣላችሁ? እውነት በጣም ከባድ ነው። እንደኔ በጣም ከባድ ነው። በሱ ሁኔታ መሆን በጣም አስቸጋሪ ነው። ምክንያቱም ምናልባት አደጋ ደርሶባት ከሆነ ግን ያው ከባድ ነው። በዛ ላይ ወልዳለች፣ ምንም ቢሆን ወልዳለች እናት። ግን ደግሞ አደጋ ደርሶባት ነው እንጂ ሆን ብላ አልጣለችውም እና በጣም አስቸጋሪ ነው። እሺ ብሎ ለመቀበል ለማመንም የሚከብድ ነገር ነው እና ከእንደዚህ አይነት ነገር ይሰውራል። ውዶችዬ እንግዲህ የዳግም አባት አቶ የላይኩን ልጅ ወይም ደግሞ ናሆምን ያገተው ተባብሮ እሱ በመሆኑ እንግዲህ ዳጊና ተብሎ ተጠርቶ ለመርማሪ ቃሉን ሰጥቷል ማለት ነው ውዶችዬ። እና ተብሎ ተጠርቶ መርማሪ እንግዲህ ቃሉን ለዳጊ ነግሮታል። ዳጊም እንግዲህ ማመን እስኪያቅተው ድረስ ይሄ አባቴ አይደለም፣ በፍጹም አባቴ ሊሆንም አይችልም በማለት እንግዲህ ለመርማሪው ቃሉን ሰጥቷል። እንግዲህ መርማሪውም አይዞህ ይገባናል፣ ስሜትህ ይገባኛል፣ ግን ደግሞ አይዞ ተረጋጋ፣ ምክንያቱም አባት ወላጅ አባት እስከሆነ ድረስ ምንም ነው በማለት እንግዲህ ነግሮታል። እንግዲህ አቶ ላይኩን እና ዳግም ሆነው ሁለታቸው አብረው መጥተው ቃል ሰጥተው የዳግም አባት እንግዲህ ሁለተኛ ድጋሜ የእስራት ጊዜ እንዲጨመር ሊደረግ ነው ማለት ነው ውዶችዬ። ነገሩን አባብሶት ቁጭ ያለ እንግዲህ የዳጊ አባት ቀርቦ ነበረ። ቀርቦ ሲጠየቅ እንግዲህ እኔ በፍጹም አላደረኩትም በማለት ክዷል። ነገር ግን አጋጣሚ አልተሳካላችሁም እኮ ልጁ አልታሰርም ማለቴ ከገታ እንትን ብሏል ወጥቷል በማለት ሲጠይቀው መርማሪው አመለጠ በማለት ያው በራሱ አንደበት ውሸቱ እንዲወጣበት ሆኗል ማለት ነው ውዶችዬ። እንግዲህ
ዳጊ አባት እንግዲህ በጣም ጨንቆት በጣም ግራ ገብቶት፣ ምክንያቱም ልጁ ያን ጊዜ እኔ ይህ ነገር አድርገው ከሆነ አባቴ ብዬ አልጠራህም ብሎ ስላለው በአንድ ልጁም ስለማለ በጣም ጨንቆት እየተፈራገጠ ይገኛል ማለት ነው ውዶችዬ። በስተመጨረሻም ዳጊ እንግዲህ ይህን ከሰማ በኋላ ከአምራ ጋር እየጠጣ ሰክሮ አምራ እንግዲህ ወደ ቤት ና እንሂድ ብላ ይዘው ሄዳለች ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻ